ዛሬ ያቀረብኩላችሁ የቤት መረጃ ደግሞ ብታዩት ብትሰሙት የሚጠቅም ብትገዟቸው እጅግ በጣም ውጤታማ የሚያደርጉ በ13 ሚሊዮን 165 ካሬ ሜትር በላፍቶ እንዲሁም በ13 ተኩል በአያት 150 ካሬ ሜትር በጃክሮስና በተለያዩ በአዲስ አበባ አካባቢ ለሽያጭ ወጡ ብር ተፈልገውም በአስቸኳይ እንዲሸጡ የተፈለጉ የቤት መረጃዎችን ይዤላችሁ መጥቻለሁ። እያንዳንዳቸው ሙሉ መረጃም እንደሚከተለው አቅርቤያለሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። ጤና ይስጥልን። ዛሬም በዚህ ሰዓት ያመጣሁላችሁ ከዝቅተኛ ዋጋ ጀምሮ የሚሸጡ አፍርሳቸው የሚገነባቸው እንዲሁም ቀጥታ መኖር የምትጀምሩባቸው የተለያዩ የቤት መረጃዎች ከተለያዩ ስጋቶች ነጻ የሆኑ የተሟላ ፋይል ያላቸው ዋጋቸውም እጅግ በጣም ጥሩ ተደራዳቸው የምትገዙባቸው ሁኔታ ነው ያለው። ፋይላቸው ዲጂታል ካርታ ወዲያውኑ መዞር የሚችሉ ናቸው። እንግዲህ በአዲስ አበባ ክልል ውስጥ ብቻ የሚገኙ የቤት መረጃዎችን ነው ዛሬ በዚህ ሰዓት አዘጋጅቼ ያመጣሁላችሁ። በመጀመሪያ ደረጃ ይህ የምታዩት ቤት ዛሬ የመጀመሪያው መረጃችን ነው። አያት አካባቢ የሚገኝ ሲሆን በኤል ሼፕ ሳይዝ የተሰራ ቤት ሲሆን 150 ካሬ ሜትር ክብር ደመና አካባቢ ያለ ቤት ሲሆን እጅግ በጣም ቆንጆ ሰፈር ነው። ለመኖሪያነት ተመራጭ ነው። ፋይሉ ቆንጆ ነው። ታዲያ እናንተ ይህን ቤት አሁን ቀለም ቀብታችሁ አንዳንድ ነገር ማስተካከል አድርጋችሁ መኖር የሚያስችል ነው። ከዛ ውጭ ደግሞ ለጊዜው አከራይታችሁም ቢሆን አቅማችሁን አደራጅታችሁ አፍርሳችሁ ቪላ ፎቅም የምትፈልጉትን አይነት ግንባታ ማከናወን የምትችሉበት ሁኔታ ነው ያለው። ጥሩ የመኖሪያ መንደር ስለሆነ እንግዲህ ብትገዙት ያዋጣል ባይነን። ከዶክመንቱም እንዲሁም ከአካባቢ ሁኔታ አንጻር በርካቶች የሚወዱት ሁኔታ ነው። እናንተም ቤት ፈላጊ ቦታ ፈላጊ ከሆናችሁ ነገ ዛሬ ሳትሉ መታችሁ በ13 ሚሊዮን 500 ሺህ ብር ለሽያጭ የቀረበበት የመነሻ ዋጋው ነው። መታችሁና ቀጥታ ከሻጩ ጋር ተገናኝታችሁ ተደራዳችሁ መግዛት ትችላላችሁ። ምናልባት በዚህ አካባቢ ዘመናዊ ቪላ ቤት በ150 ካሬ ሜትር ላይ የተገነቡ አሁን ከ23 ሚሊዮን ብር እና ከዛም በላይ የሚገኙ ናቸው። ስለዚህ ይህን ቤት መጠነኛ እድሳት ብታደርጉት እንግዲህ በጥሩ ዋጋ አገኛችሁ ማለት ነው። አፍርሳችሁ ብገነቡበት ደግሞ ጥሩ መኖሪያ ጥሩ ፋይል ስለሆነ ይጠቅማችኋል ባይነን። ከዛ መቀጠል ወደ ሁለተኛው መረጃ ስወስዳችሁ ደግሞ እንግዲህ በዚህ መረጃው ላይ አታዩትም። ላፍቶ አካባቢ በአስቸኳይ እጅግ በፍጥነት እንዲሸጥ የተፈለገ ቆንጆ የመኖሪያ መንደር እንዲሁም ውስጥ ለውስጥ ያለ ሰፊ መንገድ ላይ ያለ ነው። ለግንባታ እጅግ በጣም ወሳኝ የሆነ አካባቢ በ165 ካሬ ሜትር ላይ የሚገኝ ነው። ነባር ፋይል ዲጂታል ካርታ ነው። አቀማመጡ ፊት ለፊቱ 10 ሜትር ወደኋላ 16.5 ሲሆን ምርጥ የመኖሪያ መንደር ላይ ላፍቶ ቪው አካባቢ ይገኛል። ስለዚህ እሱንም በ13 ሚሊዮን ብር ለሽያጭ ቀርቦላችሁ ነው የሚገኘው። ነገ ዛሬ ሳትሉ መታችሁ ዩት። አሁን ለጊዜው የተከራየ ቤት አለው። ከዛ ውጭ ግን እናንተ ገዝታችሁ በዚሁ ስም አዙራችሁ መገንባት የምትፈልጉትን የቤት አይነት መገንባት ትችላላችሁ ማለት ነው። ከዛ በመቀጠል የምወስዳችሁ እጅግ በጣም አንደኛ ሲበዛ ዘመናዊ እንዲሁም ምርጥ የፊኒሽንግና አንደኛ የውጭ እቃዎችን ተጠቅሞ በሚገርም ሁኔታ ተገንብቶ ያለቀ ቤት ለሽያጭ ይቀርባል። ይህን ቤት የምታገኙት ከሲኤምሲ ሚካኤል ከፍ ብሎ ወሰና አካባቢ ሲሆን ከትራፊክ መብራቱ ብዙም ሳይገባ የሚገኝ እጅግ በጣም ደስ የሚል አካባቢ፣ ምንም አይነት ለመኖር የሚረብሽ አንዳችም ነገር የሌለበት ጸጥ የሚል በጣም አስገራሚ አካባቢ እጅግ በጣም ሲበዛ ዘመናዊ ቤት ለሽያጭ ቀርቦላችሁ ነው የሚገኘው። የካርታ ስፋቱ 200 ካሬ ሜትር ሲሆን በይዞታ ወደ 220 ካሬ ሜትር አካባቢ ነው። ግቢው ተለቅ ያሉ የቤት መኪኖችን 2 መኪኖች ማቆም ይችላል። ከዛ ውጭ ግቢው በሴራሚክ በሚገርም ሁኔታ ተሰርቷል። እንዲሁም ጠቅላላ ቤቱ የተሰራበት የፊኒሽንግ እቃ እጅግ በጣም ለየት ያለ ነው። ምናልባት ይህን ቤት መታችሁ ብታዩት 100% የምትወዱት ቀጥታ እንግዛው እንጂ ይህ ቤት አይሆንም የምትሉት አይደለም። ስለዚህ ይህን ቤት ነገ ዛሬ ሳትሉ መታችሁ ማየት ይጠበቅባችኋል። ወሰን አካባቢ በባንክም በካሽም ዘመናዊ ቤት እጅግ በጣም አንደኛ የሆነ ቤት መግዛት እንፈልጋለን የምትሉ ካላችሁ እንግዲህ ግራውንድ ላይ እጅግ በጣም ደስ የሚል ሰፊ ሳሎን በሚገርም ሁኔታ ፊት ለፊት ካቢኔት ተገጥሞለታል። እንዲሁም የቤቱ ከፍታና የተጠቀማቸው የመብራት ሲስተሞችም እጅግ በጣም ወሳኝ ነው። በጣም ደስ የሚል ነው። ከዛ ውጭ እዛው ፊት ለፊት ላይ ለሳሎን መታጠቢያ ክፍል አለ። ከሳሎን ጎን ላይ ደግሞ አንድ ደረጃ መውጣት ለማይችል ለአዛውንት የሚሆን ቆንጆ መኝታ ቤት አለ። ከዚህ መኝታ ቤት ጀርባ ላይ ደግሞ ሰፊ ተደርጎ የተሰራ ትራዲሽናል ኪችን የሰርቪሱ ግራውንድ ላይ ማለት ነው። እንዲሁም ጎን ላይ ለእንግዳ መኝታ ቤትና ለስራ አጋዥ መኝታ ቤት
በጥሩ ሁኔታ እዚሁ ግራውንድ ላይ ተዘጋጅቷል ማለት ነው። ወደ አንደኛ ፎቅ ላይ ስንወጣ እንግዲህ ዋና ቤቱ ላይ እጅግ በጣም ደስ የሚሉ ሰፊ ተደርገው የተዘጋጁ የእያንዳንዳቸው ወይም የየራሳቸው ቁም ሳጥን የተዘጋጀላቸው 4 መኝታ ቤቶች አሉ። አንደኛው ማስተር ቤድሩም ነው። የራሱ የሆነ መልበሻ ክፍል፣ የውስጥ ሻወር ቤት እንዲሁም ጃኮዚ የተገጠመለት ሲሆን የልጆች የጋራ የሆነ ሻወር ቤት ያላቸው ቁምሳጥን የተናጠር ወይም የራሳቸው በጥሩ ሁኔታ ተሰርቷል። ከዛ መቀጠል ሰርቪሱ ላይ ደግሞ አንደኛ ፎቅ ላይ 3 መኝታ ቤቶች አሉ። በአጠቃላይ እንግዲህ ወደ 7 የሚጠጉ እጅግ በጣም ደስ የሚሉ መኝታ ቤቶች፣ ሻወር፣ ሽንት ቤት የተሟላላቸው እንዲሁም ግራውንድ ቤዝመንት ውስጥ ደግሞ 5000 ሊትር ታንከርን ይዞ በአጠቃላይ እንግዲህ ቤቱ ወደ 17 ክፍሎችን እንዲሁም 2 ታንከርና 2 ትልልቅ አሊያ ደግሞ አነስ ያሉ 3 መኪኖችን በጥሩ ሁኔታ እንዲያቆም ታስቦ በሚገባ ልቅ ጽድት ተደርጎ ምንም አይነት ወጪን የማይጠይቅ ሁሉም የፊኒሽንግ እቃዎች ደግሞ የውጭ ሀገር ምርቶችን ተጠቅሞ ለሽያጭ አቅርቦት ነው የሚገኘው። ምርጥ አካባቢ ነው የሚገኘው። ስለዚህ ይህን ቤት የምትፈልጉ ኢትዮጵያውያን ካላችሁ በ50 ሚሊዮን ብር ነው ለሽያጭ የቀረበው። እጅግ በጣም ዘመናዊ ቤት 200 ካሬ ሜትር ወሰን አካባቢ። ወደ ቀጣዩ መረጃ ልውሰዳችሁ። ወደ ቀጣዩ መረጃችን ስናመራ ደግሞ ቪላ ቤት የምትፈልጉ ኢትዮጵያውያን ካላችሁ እንግዲህ በተለያዩ አካባቢ በጣም በርካታ ቪላ ቤቶች ስናቀርብላችሁ እንደነበረ አይዘነጋም። ይሁን እንጂ በዘንድሮ ዓመት ቤት እጅግ በጣም በማይጠበቅ መልኩ ተሽጧል። በርካቶች የቤት ባለቤት ሆነዋል። እንግዲህ አንዳንድ ቤቶች ናቸው እየቀሩት። ከነሱ መሀልም እንግዲህ አንደኛው ይህ ቤት ነው። በጣም ወሳኝ ቤት ነው። የሚገኘው በዚሁ በአዲስ አበባ ውስጥ ጃክሮስ አካባቢ ነው። ሜታ የካርታ ስፋቱ 351 ካሬ ሜትር ስፋት ያለው በጣም ሲበዛ ዘመናዊ ቤት ነው። እንግዲህ ለመኖሪያ ቤት የተገነባ ነው። ዋጋው 34 ሚሊዮን ብር ነው። ዘመናዊ ተደርጎ ተሰርቷል። ግቢው ቢያንስ 3-4 መኪኖችን በጥሩ ሁኔታ ማስቆም የሚችል ነው። እንዲሁም ሰፊ ሳሎን፣ 3 መኝታ ቤትና 3 ሰርቪሶችን እንዲሁም 2 ኪችኖችን ይዟል ማለት ነው። በአጠቃላይ ያስፈልጋሉ የተባሉ ነገሮች ሁሉ የተሟሉለት ይህ ቤት አሁን በ35 ተብሎ 34 ሚሊዮን ብር እንዲሸጥ ገበያ ላይ ወጥቶ ነው የሚገኘው። ስለዚህ ውድ አድማጭ ተመልካቾቻችን ይህን ቤት መታችሁ ስታዩ ሌላም በ184 ካሬ ሜትር ላይ የተገነባ በዙ አካባቢ በ28 ሚሊዮን ብርም ለሽያጭ ቀርቦላችሁ ነው የሚገኘው። እነዚህ ቤቶች እንግዲህ በዲጂታል ካርታ ላይ የሚገኙ ወዲያውኑ ገዝታችሁ ወዲያውኑ መዞር የሚችሉ በተለይ ደግሞ እነዚህ ቪላ ቤቶች በካሽ ለምትገዙ ሰዎች ነው እንግዲህ መሆን የሚችሉት። ብዙ ጊዜ ሻጮች እንግዲህ ቪላ ቤቶች ስለማይገመቱ ወይም ባንክ ጥሩ ግምት ስለማይስጣቸው ጊዜያችን እንበላለን በሚል በካሽ የመሸጥ ፍላጎት ነው በብዛት ያላቸው ማለት ነው። ከዛ ውጭ ትክክለኛ ወሳኝ ገዥ ከሆናችሁ እንግዲህ በካሽ እነዚህም ቪላ ቤቶች መግዛት ትችላላችሁ ማለት ነው። ወደ ሌላኛው የዕለቱ መረጃ ስወስዳችሁ በፍጥነት በአስቸኳይ ለሽያጭ የቀረበ ሜታ አካባቢ ለሽያጭ ቀርቧል። 472 ካሬ ሜትር የሆነ አሁን ሰዎች እየኖሩበት ያለ ነው። ከዋና አስፓልትም በቅርብ ርቀት ይገኛል። እንግዲህ ከጃክሮስ ትንሽ ወረድ ብሎ ነው የምታገኙት። ምናልባት ውድ አድማጭ ተመልካቾቻችን በጣም ጥሩ አቀማመጥ ለአስፓልት ቅርብ ምርጥ መኖሪያ ላይ የምትፈልጉ ካላችሁ ይህ እጅግ በጣም ወሳኝ ነው። በተለይ ለሁለት መግዛት የምትፈልጉ እንዲሁም አሁን ባለበት ሰርቪሱ ላይ የኖራችሁ በወር ጥሩ ገቢ ማግኘት የምትፈልጉ ካላችሁ እንግዲህ ይህ ቤት እጅግ በጣም ወሳኝ ነው። የካርታ ስፋቱ 472 ካሬ ሜትር 2 ቤት መሆን ይችላል። ነገር ግን አሁን ግቢ ውስጥ መጋዘን 80 ሺህ ብር በወር የሚያስገኝ ተከራይቶ ያለ እንዲሁም ዋና ቤቱ ሳይገነባ ግቢና ሰርቪሱ ግራውንድ ፕላስ 1 ተደርጎ የተሰራ 2 ሳሎን 4 መኝታ ቤት ያለው አሁን አንድ አባወራ የሚያስኖር በተጨማሪም ሰርቪሶች ያሉ ሲሆን ነባር ፋይል፣ ዲጂታል ካርታ፣ አቀማመጡ የጧት ፀሐይ እንዲሁም ፊት ለፊቱም ሰፊ መንገድና እጅግ በጣም ዘመናዊ ቆንጆ ቤቶች የሚገኙበት አካባቢ ነው። ይህን አካባቢ እንግዲህ የምትወዱት የምትፈልጉት ካላችሁ ብሩ ተፈልጓል። ለሽያጭ ወሳኝ ሰዎች እንግዲህ አቅርበውላችሁ ነው የሚገኘው። በአካል ቦታውን ጎብኝተን ያየነው ነገር ነው እንግዲህ ለእናንተ በየሰዓቱ በየጊዜያቱ ልናቀርብም እያቀረብንም
የምንገኘው ማለት ነው። እንግዲህ ቆንጆ መኖሪያ ቤትም አለው ባለበት አፍርሳችሁ መስራት የምትፈልጉ ካላችሁ የተለያዩ የቤት አይነቶችን አትራፊዎችም ተጠቃሚዎችም ካላችሁ ነገ ዛሬ ሳትሉ መታችሁ ማየት ትችላላችሁ ማለት ነው። 45 ሚሊዮን ብር ነው ጥሪ ተብሎ ለሽያጭ ቀርቦ የሚገኘው። ይህን ቤት ለሁለት ብትገዙት የሚያዋጣል፣ እንዲሁም አንድ ሰውም ብትገዙት የሚጠቅምና ውጤታማ የሚያደርጋችሁ ነው። ስለዚህ ዛሬም ያቀረብኩላችሁ እነዚህ የሚሸጡ ቤቶች በፈለጋችሁ ሰዓት ቀድማችሁ ደውላችሁ መታችሁ ማየት ይቻላል። አማራጮችንም ተዘጋጅተው እናንተም አይታችሁ ለመወሰን ይረዳችሁ ዘንድ እንድትሄዱ ቀድማችሁ ብትደውሉ እንግዲህ አማራጮችንም አይታችሁ እንድትሄዱ ገብታችሁ እንድትጎበኙ እንግዲህ ቀድሞ መደወልና ቀጠሮ ማስያዝ እንዳይዘነጋ። ውድ አድማጭ ተመልካቾቻችን ሁሉንም የምናውቃቸው የሚሸጡ ቤቶችን ነው እያቀረብንላችሁ ያለ ነው። ቀጥታም ከሻጮች ጋር የምናገናኛችሁ ብቻ እንጂ የተሸጡ ቤቶችን ወይም የማይሸጡ ቤቶችን እዚህ ላይ እያቀረብን አይደለም። በትክክል የሚሸጡ የቤት መረጃዎችን ብቻ ለእናንተ እያቀረብን እንገኛለን። ስለዚህ ቤት መግዛት የምትፈልጉ አሁኑኑ ጥሩ ቤት በጥሩ ዋጋ መሸጥ የምትፈልጉም አሁኑኑ ደውሉልን። መረጃውን የትና ምን አይነት ቤት የሚለውንም አድርሱን፣ እንሸጥላችኋለን። የዛሬው የቤት መረጃም በዚህ ጨርሻለሁ። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ